አላህን ያመልኩ እንደነበረ የነገረህ ማን ነው? ቁርአን መሐመድ ማለት ነው። አዎ ቁርአን ያው መሐመድ ያው በሐዲሳቸው ተናግረዋል። ያው መሐመድ ነው። ቁርአን አላህ ደግሞ በቁርአኑ ተናግረው የተናገረው የቀረው መሐመድ ነው። እሺ ኖ አይ እንትን አላህ ቁርአኑን አወረደ። ቁርአን ማለት የአላህ ንግግር ነው። ሐዲስ ማለት ደግሞ የነብዩ ንግግር ነው። በቃ መሐመድ ነው ቁርአንን የተናገረው። ያ ማለት አይደለም ተሳስተሃል። እንደዛ አይደለም። የቀረው እሱ አይደለም። ቁርአን የአላህ ቃል ነው። መሐመድ ደግሞ አስተላላፊ ናቸው። አላህ እንዲህ ብሏል ብሎ የሚያስተላልፉት ናቸው እንጂ በቃ ይኸውልህ ከአይምሮ ውስጥ ገባ። ከዛ አላህ እንዲህ አለ ብሎ የሚናገረው መሐመድ ነው አይደለም ነው። አላህ እንደዚህ ብሏል ብሎ የሚያስተላልፍ ነው። መሐመድ አስተላላፊ ናቸው። መሐመድ ነው። አዎ ሳይናገር ያስተላልፈዋል እንዴ? አይ መጀመሪያ ከራሱ የተናገረው እያልክ መስሎኝ ነው። አይ እኔ በቃ ቀረው አልኩ እኮ። ቀረው ካልኩ እኮ ተናገረው ማለት ነው። እንደማንም ከአላህ አስተላለፈ። እሺ መራ ቀረው መቅራት ማንበብ አይደለም እንዴ? ነገር አይደለም ታዲያ። አሁን ልምጣልህና ያ የነቢያት የተባለው አላህ እንደዚህ አይነት ነው አላህ ማለት ብሎ ባህሪውን ማንነቱን የቀደሙት ነቢያት የሚያምኑት አላህ ይሄ ነው ብሎ የነገረ መሐመድ ብቻ ነው አይደል? ወይስ የነዛ ነቢያትን ስለሌለ ማስረጃውም የወረደላቸው መጽሐፍ ስለሌለ ያለፈው ያን እነዛ ነቢያት የሚያምኑት አላህ የተባለው ይሄ ነው ባህሪው፣ ይሄ ነው ዛቱ፣ ይሄ ነው ሲፋቱ ብሎ የነገረ ማን ነው? የአላህ ባህሪያቶች ሲፋቶች እና ስለ አላህ በአጠቃላይ የተናገረው ቁርአን ነው እኮ መሐመድ ማለት ነው። ነብዩ መሐመድም በሐዲሳቸው ቁርአንም ደግሞ አላህ በቁርአኑ ላይ ገልጾልናል ማለት ነው። ያው መሐመድ ማለት በፊት ቅድም ያልኩህን አሁንም ደግምልሃለሁ። ከዚህ በፊት ያሉት አንቢያዎች አስተምሮታቸው ይህ ነው። ምንም የተለየ ነገር የለውም። ነገር ግን ያው በጊዜ ርዝመት በነገራችን ላይ የተጠበቀ መጽሐፍ በእስልምና ውስጥ ቁርአን ብቻና ብቻ ነው። ሐታ ሐዲስ እንኳን እኮ ያንተ ችግራው ተመላለሳለህ ዝም ብለህ። ይሄን አሁን ሶስተኛው የአራተኛ ጊዜ ነግረህናል እኮ መድገም አይጠበቅም። አሁን ባጭሩ ይሄንን ራሱ ይሄ አሁን ያልከውን አላህ እንዲህ ነው ዛቱ ይሄ ነው አላህ ማንነቱ እንዲህ ነው ብሎ የነገረህ ምንነቱንም የነገረህ መሐመድ ነው ማለት ነው። እንዳልከው ከአላህ ተወረደልኝ ብሎ የነገረህ መሐመድ ነው፣ ሌላ የለም። ስለዚህ ስለ አላህ በቀደሙት ነቢያት የተነገረ ምንም አይነት ማስረጃ ማቅረብ አትችልም ከመሐመድ በስተቀር ማለት ነው። ለጊዜ የለኝም ማስረጃው፣ ለጊዜው የለኝም ነው ያልኩ። ወንድማችን አንተ አሁን ወደ አንተ ልመለስና ወደ ህሊናህ አንድ ነቢይ በጣም ብዙ ነቢያትን ኮንሲደር መንገድ አለ። ይህን የማያውቅበት አንደኛ ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ከታሪካቸው ስንነሳ ታማኝ ሆነው ሐታ ነቢይ ከመሆናቸው በፊት ሙሐመዱል አሚን ነበር የሚባሉት። በዛ ያው አላህ ላይ ሰዎችን ሳይዋሹ አላህ ላይ ይዋሻሉ ማለት የዘበት ነው። ሁለተኛ ደግሞ አላህም ያው ውሸታም እንዳልሆኑ በቁርአን ላይ በግልጽ ተናግሯል ማለት ነው። እንደዚሁ በሐዲሳቸው የተለያዩ ማስረጃዎች አሉን እነሳቸው ታማኝ ለመሆናቸው ከፈጣሪ የተላኩ ነብይ መሆናቸው ላይ ማለት ነው። ስለዚህ ማንንም ላይ አይዋሹም። አንቢያዎች እንደዚህ ነበሩ ብለው የሚዋሹ አይደሉም ማለት ነው እሳቸው። ስለዚህ ላለመዋሸቱም በነቢያት ላይ እንዳልቀጠፈ ማረጋገጫ ራሱ መሐመድ ነው ማለት ነው። ኖ አይደለም እንጂ መሐመድን ብቻ መቻልኩኝ ፈጣሪ ያልኩህ እኮ አንቢያዎች በአጠቃላይ መሆኑ ጨምረልህ መልእክት የሚያስተላልፈው በመሐመድ በኩል አይደል? በመሐመድ በኩል ነው። ግን መሐመድ ብቻ ራሳቸውን ሳይሆን እነሱ እንትን ያሉት አላህም ያው አልቋቸዋል። እንደዚሁም ደግሞ ሐታ ነብዩላህ ዒሳ ኢየሱስ ሳይቀሩ ማለት ነው በቁርአን ላይ የእቲ ሚን ባዕድ ስሙ አሕመድ የሚባል ነብይ ይመጣላችኋል እያለ አሁንም ቁርአን ነው በመሐመድ በኩል የተላከ ነገር መልእክት ነው አሁን የምትነግረኝና አንድ የመጨረሻ ጥያቄ ልጠይቅህና ወንድማችን እኔ አሁን ለምሳሌ መሐመድ ከራሱ ነው የሚያወራው ብዬ አሰብኩኝ እንደ አንድ ክርስቲያን ማለት ነው።
መሐመድ ከአላህ ሳይሆን ከራሱ እያነቃ ከራሱ እያሰበ ነው የሚያወራው ብዬ አሰብኩና እስቲ አረጋግጥልኝ የቀደሙ ነቢያትን መንገድ የተከተለ መሆኑን ልታረጋግጥልኝ ትችላለህ? እኔ አሁን በመሐመድ ቃል አላምንም። ከራሱ ነው የሚያወራው ዋሽቷል ብዬ አስባለሁ። በምን ልታስረዳኝ ትችላለህ? ማስረዳህ በቁርአን ነው። ምክንያቱም ቆይ አንዴ አይደለም እሱን ሳይሆን ብለህ ቁርአንን አጥናው ነው የምልህ። እኔ አሁን ምሳሌ ቁርአን ካጠናኸው አንተ ትክክለኛ ነብዩ መሐመድ የአላህ መልእክተኛ መሆናቸውን ትረዳለህ። እዛ ላይ ነብይ ነው በማለቱ ብቻ ሳይሆን አዳምጠኝ ፕሊስ። አይደለማ ይኸውልህ እኔ በመሐመድ ቃል አሁን ቁርአን በመሐመድ ቃል እመን ባልኩ ወንድም በመሐመድ ቃል በቁርአን እመን ሳይሆን አዳምጠኝ። ቁርአን አጥናውና እዛ ላይ እንከን ካገኘ መብትህ ነው፣ ግን እንከን አታገኝም። ቁርአን እንከን አለው። የፈጣሪ ንግግር መሆኑን ራሱ ታምንበታለህ። ያኔ ማለት ወንድምዬ እኔ እሱ ርዕሳችን አይደለም። በጣም ብዙ እንከን አመጣልሃለሁኝ፣ በጣም ብዙ አንተ እኔ ለመመለስ ቁጭ ብዬ እመልስልሃለሁ። እሱን ርዕሱን ይዘን ስንገባበት ትመልስልናለህ። እኔ ያለሁት ምንድነው እኔ ቁርአን የመሐመድ ፈጠራ ነው ብዬ አመንኩኝ ነው ማምነው። ስለዚህ ልታስረዳኝ ትችላለህ ወይ? አሁን እስልምና እንድቀበል ቁርአን የመሐመድ ፈጠራ ነው ብዬ ካመንኩኝ ምን ምስክር ልታመጣልኝ ትችላለህ? በምን ልታስረዳኝ ትችላለህ? ምስክር ማመጣልህ ማለት ነው። እስቲ አንተ አሁን ምሳሌ ቁርአን ያው መሐመድ ፈጥሮ ነው ያወራው ምናምን ብለህ ልታምነት ትችላለህ። ይሄን ካልክ አይ መጀመሪያ እስቲ አጥናውና ውሸት መሆኑን ትረዳዋለህ። መጀመሪያ እስቲ ውስጡን የንግግር ምን ያህል ችሎታ እንዳለው ቁርአን ሰዎችን የማሳመን ችሎታውን መጀመሪያ ተረዳና ከዛ በኋላ የራስን ሐሳብ ትወስዳለህ። ቁርአን ላይ አንዲት ቅንጣት ያህል ምንም እንከን አታገኝም። ስለዚህ ቁርአን ራሱ ይስብሃል፣ ወደ እስልምና እንድትገባ ያደርግሃል ማለት ነው። አሁን ይኸውልህ አሁን የሼክስፒርን መጽሐፎች ሳነብ ሌሎችም ሳይንቲስቶችን መጽሐፍ ሳነብ እንደማነበው እዚህ ጋር አንድ ሰው በቃ ጥሩ እምነት የሚመስል መጽሐፍን ጻፈ ብዬ ባምን አሁን ያንተ ማስረጃ አይሆነኝም ማለት ነው። ስለዚህ በቃ ሙሉ ለሙሉ ለመሐመድ ቁርአንን ራሱ ጻፈው ብዬ ለሚያምን ሰው ራሱ ጽፎታል ብሎ ለሚያምን ሰው ምንም ማስረጃ የለህም። በቃ መጽሐፉን ብቻ ያንብበው ከማለት ውጪ ማለት ነው። መጽሐፉን አንብቦ መረዳት ይችላል። ትክክል። ቁርአን መጽሐፉን አንብቦ ትክክለኛ የፈጣሪ ንግግር መሆኑን ያን ይረዳዋል። ስለዚህ ስቲል ከቁርአን ውጪ ቁርአንን ራሱ ክሬዲብል ለማድረግ ሌላ ማስረጃ የለም ማለት ነው። መሐመድ ደግሞ ቁርአንን ፈጠረው ብዬ ነው ማምነው ነው ያልኩት። ለዛም ይሁን ሌላ ምንም ማስረጃ የለም። አሁንም መልሶ ሁሉ ነገር የሚዞረው ማን ላይ ነው? ቁርአን ላይ ነው። ቁርአን ደግሞ ቀጥታ የወረደው ተብሎ የሚታመነው መሐመድ ላይ ነው። ስለዚህ እስልምና ሐዲሱን ከፈልካለህ ያው ሐዲሱን ብታጠናው ያው ሐዲሱም የመሐመድ ንግግር ነው። ሐዲሱም የመሐመድ ንግግር ነው። እኔ አሁን እየተናገርኩ ያሉት እስልምና ሁሉም አስተምሮ ስለ አላህ ኤኒ ማስረጃ ኤኒ ሐሳብ ማንኛውም አላህ እንዲህ ነው የሚል ትምህርት አንድ ሰው ቢፈልግ ብቸኛ ምንጩ ማን ነው? መሐመድ ብቻ ነው። ሌላ የለውም ማለት ነው። ይሄንን እሺ ቴንኪው ወንድማችን ስለነበረን ሰዓት በጣም አመሰግናለሁ። ሌላ ጥያቄ ካለህ መጠየቅ ትችላለህ። ለዛሬ ርዕሳችን ይሄ ነው ወንድሞቼ። ቁርአን ውስጥ ብዙ እንከኖች አሉ ምናምን ስትል ስለነበር ቁርአን ውስጥ ያሉትን እንከኖች ምናልባት ሰዓት ካለ እሱን በርዕሳችን ያው ቤቱ ስርዓት ስላለው ሌሎች ወንድምቶቼ ጥያቄ ካላቸው ይጠይቁሃል። ዲያቆንዬ ሰላም ብያለሁኝ። ቃል ሰላም ብያለሁላችሁ። እንኳን ደህና መጡ ዲያቆን። እሺ ሰላም ይሁን ለሁላችሁ። ሰላም ብያለሁ። ኡስታዝ አንድ ሚት አድርጉልን። ሰላም ይሁን ለሁላችሁ። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን። እንኳን አደረሳችሁ ሁላችሁንም ለአምላካችን ለክርስቶስ በዓለ ትንሣኤ። በጣም ጥሩ ውይይት ነበር ያደረጋችሁት። ዘዲንም በጣም አሪፍ ደስ የሚል ልጅ ነው፣ የተረጋጋ። እብነ ሐኪምን በጣም ብዙ ተምረናል እና እናመሰግናለን። እንደዚህ አይነት ውይይቶች አይ ቲንክ በጣም መበረታት አለባቸው ያምናለው። በቃ ይሄ ጩኸት የሌለበት ስድብ የሌለበት መጽሐፍትንና እውቀትን መሰረት ያደረገ ውይይቶች በጣም የበሰሉ ናቸውም ይጠቅማሉ ለሰሚውም። እና ኢዘዲን በደንብ አድርጎ እንግዲህ የሚችለውን ያህል በቃ ማረጋገጫው ቁርአን ነው እና ሐዲስ ነው የሱ ፕሩፍ ይሄን ያቀረበው። የእብነ ሐኪም ደግሞ
በማንኛውም ነቢያት አንድ ነቢይ ሲመጣ አስቀድሞ ያለው ነቢይ ስለዛ ነቢይ ይመሰክራል፣ ይናገራል እና ያንን ደግሞ ዶክመንት ያደርጋል እና ለዚህ ለመጣው ነቢይ ማራገጫ ከሱ በፊት ያለው ነቢይ ማራገጫ ይሆናል ማለት ነው። እና በክርስትናው ስናየው ይዘዲን አንድ ሚዩት አድርግልን። ሰው በክርስትናው ስናየው ሙሴ ከመምጣቱ በፊት የተነገሩ ነገሮች አሉ። አብርሃም ከመምጣቱ በፊት የተነገሩ ነገሮች አሉ። እያለ እንግዲህ ቅብብሎሹ አለ ማለት ነው። ቅብብሎሹ ሰንሰለቱን ጠብቆ ካልመጣ እና ያንን ሰንሰለት ትሬስ ማድረግ ካልተቻለ፣ መጠቆም ካልተቻለ የመጨረሻው የሚሆነው ውሸት ነው የሚሆነው። የመጣው ሰው መጽሐፍ ቅዱስ እንደሚነግረን ሐሰተኛ ነቢያቶች ይመጣሉ ተብሏል። ሐሰተኛ መሆናቸውን የምናውቀው በንግግራቸው አይደለም። ባይዘው ንግግራቸውንማ አሳምረው አጣፍጠው ነው የሚመጡት። ነቢይ ነን ብለው ምልክት ያደርጋሉ፣ የተለያየ ነገር ሊያደርጉ ይችላሉ። ታዲያ በምን ወቋቸው ተባለ? ከእናንተ በፊት አስቀድመው የነበሩትን ነቢያት በማጥናት ከነዛ ከመጡት በፊት አስቀድመው የነበሩት ነቢያት ምን ተናገሩ፣ ምን አረጉ፣ ይሄስ አሁን የመጣው ነቢይ ነኝ የሚለው ደግሞ ስለሱ የተነገረ የሚናገረው ነቢይ ነኝ ብሎ የመጣው ሰው ለምሳሌ ነቢይ ደምሳሽ እንበል። ነቢይ ደምሳሽ ብዙ ጊዜ መጽሐፍ አለው። እንዲያውም መሐመድ እንዲነገረኝ፣ እግዚአብሔር እንዲነገረኝ፣ አላህ እንዲነገረኝ ያለ መጽሐፍን ጽፏል። ነቢይ ደምሳሻውን ብዙ ተከታይ አለው። ምን ብሎ እኔ መጨረሻው ነቢይ ነኝ፣ የነቢያት መደምደሚያ ነኝ እኔ ነኝ ብሎ ማለት ነው። እና ነቢይ ደምሳሽ መጽሐፍ አለው። ይሄን መጽሐፍ ተቀበልኩ አለ። ኦኬ ተቀብያለሁ አለ። መሐመድም እንዲህ ብሎኛል አለ። እግዚአብሔርም እንዲህ ብሎኛል አለ። አላህም እንዲህ ብሎኛል አለ። ኦኬ አሁን ነቢይ ደምሳሽ ትክክለኛ ለመሆኑ ማስረጃው ማን ነው? እሱ ራሱ አይሆንም። ምክንያቱም እሱ ራሱማ ስለ ራሱ ስተተኛ ነኝ ብሎ አይናገርም። ስለዚህ ለሱ እሱን በምንድን ነው የምንመዝነው ሲባል በቀደሙት ነቢያት ትምህርት እንመዝነዋለን። የቀደሙት ነቢያት የእሱን አሁን የሚናገረውን አምላክ አይነት ሰብከዋል። አሁን እሱ አምላኬ ብሎ የሚገልጽበትን አይነት አገላለጽ የቀደሙት ነቢያቶች ተስማምተውበታል። በዛ ገለጻ፣ በዛ ቃላት፣ በዛ ገለጻ አምላካቸውን ገልጸዋል፣ ስለ አምላካቸው ሰብከዋል የሚለው ነቢይ ደምሳሽ በዛ ይመዘናል ማለት ነው። ከዛ ወድቆ ይገኛል ማለት ነው። ትምህርቱ ማንነቱ እሱ ለራሱ ምስክር መሆን ስለማይችል ማለት ነው። ምክንያቱም እግዚአብሔር በነቢያቱ ይመሰከርለታልና ፈጣሪና አይ ቲንክ በጣም ጥሩ ውይይት ነው እና እኔ ይህን ተምሬያለሁ። ጥያቄ እንግዲህ ካላችሁ ያው ሌሎቻችሁን ጠይቁት ወንድማችንን። እኔ ግን ጨርሻለሁ። ጥያቄ ነበረኝ ግን ትቼው ነው። እግዚአብሔር ይስጥልኝ። ሰላም ሰላም። እሺ ኡስታዝን እንኳን ሰላም መጡ። ዲያቆን ሰላም ብለናል። እንኳን አብሮ ደረሰ። ለተወያዮቻችንም እግዚአብሔር ይስጣችሁ። ከእብኑ ሐኪም አንድ ጥያቄ ትልቅ መሰረታዊ ነበር እንዲመለሱ። እኔ እንደ ክርስቲያን እስልምና ስህተት ነው ብል ምንም አይነት ማስረጃ መታችሁ ፕሩፍ አታደርጉልኝ። አይ በቃ እመን በቃ ዝም ብለህ ተቀበል በቃ ይሄ ነው እውነቱ ብላችሁ ታረጉኛላችሁ እንጂ አይ እስልምና እውነት ስለመሆኑ እንዲህ አይነት ማስረጃ አለ ብሎ መጥቀስ አይችልም እስልምና። ስለዚህ እስልምና እዚህ ጋር በዚህ ሳይድ ዊክ ያደርገዋል፣ በጭፍን እንደ መቀበል ነገር ያደርገዋልና ይሄን ተረድተናል። ኡስታዝ ይቀጥላሉ። ቦታ ልስጡት። ማማ ሰላም ተመልሰሻል? ማማ እንኳን ደህና ቆዩኝ። ኡስታዝ ተወያይ ልሰጡት ነው አለ። እንትን እንግዲህ የሚሰማ ከሆነ ድምፅ አለ ተበሸርሶ ድምፅ አለ። እርሶ ጋር ይሰማል? ይሰማል። እሺ ኡስታዝ ኖት? ኡስታዝ ኖት? ወደ ክርስትና ያመጣው ኦኬ፣ ወደ ክርስትና መጥተዋል። እግዚአብሔር የተመሰገነ ይሁን። ኦኬ፣ ምን ነበር ሀሳቦች? ጥያቄ በደንብ ሜሴጃቸው መልእክታቸው እንድንሰማው ጫጫታ አለና እየተሰማል።
ከጫጫታው ትንሽ ራቅ ብለው እንትን ቢሉ ይሰማናል። በረም ድምጾት ተውጦ ጫጫታው አይሰማ ነው የሚሰማን። ጥያቄ ለኢዘዲን ነው። አሁን ይሰማ ከሆነ እሺ ይቀጥሉ ኡስታዝ። ቦታው ኔትወርክ ማግኘት እዛው ስለሆነ ነው መውጣት ያልቻልኩኝ ማለት ነው። እሺ እና ለኢዘዲን ቁርአን ከአላህ ነው የመጣው ብለህ ታምናለህ ወይ? እውነት ከነብዩ ከአላህ ተቀብሎታል ብለህ ታምናለህ ወይ ነው ለኢዘዲን ጥያቄ። መልካም እሺ ኢዘዲን ሰምተሃል? ማይክን ክፈትና ማይክ ዝግ ስለሆነ ኢዘዲን ይሰማሃል? እሺ ኢዘዲን እየሰማሁት አይደለም። ከተመለሰ ይመልስልዎታል ኡስታዝ። ይሰማል ኢዘዲን? አዎ። እና ቁርአን ጥያቄው እንደሚመስለኝ ቁርአን የአላህ ንግግር ለመሆኑ እንደ ማስረጃ እንደዚሁ ነብዩ መሐመድም በእነሱ ላይ እንደወረደ እንደ ማስረጃ መሰለኝ። እውን ቁርአን ከሰማይ ወረደ ወይ ደግሞ ከአላህ ወረደ ብለህ ታምናለህ ወይ? አዎ በይሄም በደንብ ነው የማምነው። ማስረጃ ያው ከቁርአን ከሐዲስ ላመጣልህ እችላለሁ። እሺ መልካም። ነገር ግን ከአላህ ካልወረደ እንዴት ነው መጥፎ ነው? ከአላህ ካልወረደና በማስረጃ ካሳየሁ ምን ትሆናለህ? ወይ ደግሞ እስልምናስ ምን ይሆናል? እንደዚህ የሚል የለም። በእስልምና ውስጥ ቁርአን ከአላህ ብቻ እና ብቻ የወረደ መሆኑን ነው ያው ማስረጃዎች የሚያሳዩት፣ ከሌላ አካል የወረደ አይደለም። ካሳየሁ ለምሳሌ አንተ እንደማታሳየኝ እርግጠኛ ስለሆንኩ ነው። ባሳየን ወሽ መልካም ባሳየስ እንዴት ይሆናል እኮ? ካለ ችግር የለም። ግን የለም እንደሌለ ስለማምን ያው ምንም መናገር የማያስፈልገው። እሺ እንግዲህ ቁርአን ሶሪ ያልሆነ ቦታ እና ቁርአን እንግዲህ ከአላህ የወረደ ሳይሆን ማስረጃው ራሱ እንደሚያሳይ ማለት ነው። ራሱ እንደሚያሳይ አብዛኛው ከመጽሐፍ ቅዱስ ተኮርጀዋል። መጽሐፍ ቅዱስ ደግሞ ከቁርአን በፊት ቢያንስ 2000 ዓመታት ይቀድመዋል ማለት ነው። ከዛ ነው የወሰደውና እያንዳንዱን አንቀጽ አምጥቼ አሳያለሁ። ይህን ስታየው ምን ትሆናለህ? እንግዲህ ከሰማይ ወረደ ትለኛለህ ወይስ እንዴት ነው? አይ ይሄ እኮ ምንም እንትን ማለት አያስፈልገውም። ይሄ ቁርአን ከአላህ መውረዱ ምንም ጥርጥር የለውም። ግን አሁን አንተ የምትላቸው ማስረጃዎች እንደው ምናልባት ለአንተ ተውጠው ሊሆን ይችላል። እኔ ደግሞ መልስ አለኝ፣ አንጣቸውና መልስልሃለሁ። እሺ ለምሳሌ መጽሐፍ ቅዱስ የሚሰማ ከሆነ መጽሐፍ ቅዱስ ምንድን ነው የሚለው? ዘፍጥረት 19:4 ላይ ነገር ግን በመጀመሪያ የምነግርህ ቁርአን 80% ነው ከመጽሐፍ ቅዱስ የወሰደውን አማመጣለህ። አይ እሱን ማለት ነው። አንደኛ ከመጽሐፍ ቅዱስ እኔ ላይ ማስረጃ አታቀርብም። ምክንያቱም እኔ መጽሐፍ ቅዱስ ሙሉ በሙሉ ባይሆንም የተወሰነ እንደተሐረፈ ወይም ደግሞ እንደተበረዘ አምናለሁ። ስለዚህ መጽሐፍ ቅዱስ በእኔ ላይ ማስረጃ ሊሆን አይችልም። ምናልባት ከቁርአን ከሐዲስ ታመጣልኝ እንደሆነ ለዛ መልስ ለመስጠት እርግጠኛ ያው ዝግጁ ነኝ። አይማ አባባሌ ምን መሰለህ? ቁርአኑ ከዛ እንደኮረጀን እያንዳንዱን አንቀጽ እያንዳንዱን የቁርአን አንቀጽ ከመጽሐፍ ቅዱስ እንደኮረጀ አንቀጽ በአንቀጽ ነው ማሳየው። እንዴት ታውቃለህ? እሺ ዘፍጥረት 19:4 የሚያወጣልኝ ካለ ወይ ደግሞ ዝም ይላልብ ከሆነ ችግር የለም። እኔ ማንበብ እችላለሁ። ግን ማመን እሱ እያወጣ ማሳየት ይችላል። ዘፍጥረት 19:4 ላይ ምን ይላል? እሺ ዘፍጥረት 19:4 ላይ ገናም ሳይተኙ የዚያች ከተማ የሰልሙ ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ለውጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤት የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸዋል ይላል ማለት ነው። እንግዲህ ይህንን ቁርአን ላይ እናገኘዋለን።
ይህን ማስረጃ ቁርአን ላይ ነው የምናገኘው ማለት ቁርአን ላይ ኮፒ እንደተደረገ ሱረቱል ሁድ አያ 78 ከ79 ላይ ወጃሁ ኦሙ የህሩኡነ ኢለይሂ ወሚን ቀብሉ ካኑ ያዕመሉነ ሰይአት ቃለ ያ ቀውሚ ሃኡላኢ በናቲ ሁና አጥሃሩ ለኩም ፈተቁላሃ ወላ ተኽዙኒ ወላ ተሕዙኒ ፊ ደይፊ አለይሰ ሚንኩም ረጁለ ረሺዳ። ህዝቦች ወደ እርሱ እየተጣደፉ መጡት። ከዚህም በፊት መጥፎ ስራዎች ይሰሩ ነበር። ህዝቦች ሆይ እኚህ ሴቶች ልጆቼ ናቸው፣ እነሱ ለእናንተ ይልቅ በጣም የጸዱ ናቸው። አግቧችሁ አላህን ፍሩ፣ በእንግዶችም አታሳፍሩኝ። ዓሊምተ ማ ለና ፊ በናቲከ ሚን ሐቅ ወኢነከ ለተዕለሙ ማ ኑሪድ። ከሴቶች ልጆች እንጂ ለእኛ ምን አለን? ለእኛ ምንም ጉዳይ የለንም። አንተ የምንሻውን በእርግጥ ታውቃለህ አሉት ይላል። መጽሐፍ ቅዱስን በጠቅላላ ስታነቡት ይህን የምታገኙት። ያቋረጡትን ስቀጠል መጽሐፍ ቅዱስን ዘፍጥረት 19:8 ላይ እነሆ ወንድን ያላወቁ 2 ሴቶች ልጆች አሉኝ፣ እነርሱን ላውጣላቸው እንደወደዳችሁ ማድረጓቸው አሉ። በእነዚህም ሰዎች ብታምን ብቻ ምንም አታደርጉ፣ እነሱ በጣራ ጥላ ስር ገብተዋልና እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉት፣ ይህ ሰው በእንግድነት ለመኖር መጣ፣ ይፈርድ ዘንድ ይፈልጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን፣ ለውጥን እጅግ ተጋፉት ይላል። ይህን ሱረቱል ሁድ ላይ እየቀጠላችሁ ስታነቡ ታገኙታላችሁ ማለት ነው። አንድ እዚህ ላይ ሀሳብ ልስጥ። እሺ ይኸውልህ አሁን ትልቅ የተሳሳትከው ነገር ምን መሰለህ? ንግግሮች አንድ ቦታ የተናገረና ሌላ ቦታ የተናገረው ንግግር መመሳሰሉ መኮራረጅን አያስይዝም በፍጹም። ምሳሌ እኔ አንድን ሰው እንደዚህ አታድርግ እንደዚህ እኮ ነው ብዬ የሆነ ምክንያት አቅርቤ ብናገር ሌላ ሀገር ደግሞ ያለ ሰው እንደዚህ እቺን ንግግር ሊደግም ይችላል። ግን ኮርጆ ነው ይባላል እንዴ? መመሳሰል አይደለም እኮ ለውጥ መመሳሰል አይደለም። መመሳሰል ሳይሆን ቀጥታ የለውጥን ታሪክ ነው የቀዳው። የለውጥን ታሪክ የሶዶምን ሰዎችና ለውጥ ደግሞ ሴቶች ልጆችን በቃ በደንብ አድርግ ላስረዳ ሳልቸኩል ማለት ነው። አይደለም ያልገባህ ነገር ሳለ ነው የኔን ተረዳኝ አንዴ። እሺ መመሳሰል ብቻ ያቺኑ ቃል መናገር እኔ የሆነ ቃል እናገራለሁ እዚህ ሌላ ሀገር ያለ ሰው ደግሞ ይቺኑ ቃል ሊናገር ይችላል። ኮረጀ ነው በፍጹም አይባልም። ይሄ መቼም ያው ጤነኛ አእምሮ ያለው ሰው መቻ የሚናገረው ንግግር ነው። እዚህም ቁርአን ላይ ታዲያ የመጽሐፍ ቅዱስ ጋር ተመሳሰለና ኮረጀ ነው ማለት የዘበት ነው። ይሄ መመሳሰል አይደለም። በደንብ ስላላነበብኩኝ ነው በደንብ ማለት ነው። አንድ አዳም መጀመሪያ በደንብ አግላ አይደለም አንድ አዳምጠኝና ይቅርታ ሰዓት ሊይዝባችሁ ይመስለኛል ግን ሰዓቱን በጣም እየሄደ ስለሆነ አይ በዚህ ጉዳይ ማለት ነው ምንም እንደው ጤነኛ አእምሮ ያለ ሰው የሚፈርደው ነው። ንግግር ተመሳሰለ ወይ ደግሞ አንድ ሆነና ኮርጆ ነው የሚባል ነገር እኮ የለም። እንኳን በመጽሐፍ ቅዱስና ቁርአን ላይ ቀርቶ እዚሁ በመናገረው ንግግር ራሱ ሌላ ሀገር ያለው ሰው ወይ ደግሞ ትንሽ ራቅ ብሎ ያለ ሰው የኔን ንግግር ሊናገር ይችላል። ግን ኮርጆ ነው አይባልም። ምንድን ነው የሚለው መሰለ ኮርጆ ነው ማለት የሚያሰኝ መሰለ። ለምሳሌ የሎጥ ሰዎች ማለት ነው እንግዶች ሲመጡ እንግዶችን መጥፎ ነገር ለማድረግ ሄዱ ይላል መጽሐፍ ቅዱስን ቁርአንም ይሄን ነው የሚናገረው። እንደገና የሎጥ ደግሞ ልጆች አሉኝና ልጆች ሴት ልጆችን እንኩ ላወጣላችሁ አሉት ይላል መጽሐፍ ቅዱስ። ቁርአንም ልክ እንደዚህ ነው። እንደገና እነሱ ደግሞ አይ እኛ ሴት ልጆችን አንፈልግም አሉት ይላል መጽሐፍ ቅዱስ። ቁርአንም ልክ ይሄን ይናገራል እና ተጋፉት። ከዛ በኋላ ደግሞ ወያል ሳፊለታ ምንድን ነው የሚለው? ከዛ በኋላ ከተማዋን አቃጠልናት አወደምናት ይላል መጽሐፍ ቅዱስ። ልክ እንደዚህ ይላል። ሙሉ በሙሉ ስሙንም አልቀየረውም፣ የነብዩን ስም አልቀየረውም፣ ታሪኩንም አልቀየረውም። ሁሉንም በአንድ ላይ የሚናገረው ማለት ነው። ታሪኩ በነገራችን ላይ አንድ ነው። ያው እሱም ላይ የሚናገረውና ቁርአን ላይ ያለው ታሪክ አንድ ነው። ነገር ግን አሁን ትልቁ መያዝ ያለብህ ነገር መሰለህ ንግግሮች መመሳሰላቸው እንኳን እዚህ መጽሐፉ ላይ ቀርቶ እዚሁ እንኳን እኛ በምናወራው ነገር እኔ የተናገርኳትን ነገር ሌላ ሰው ሊናገራት ይችላል። ግን ኮርጆ አይደለም። ይሄ ግልጽ የሆነ ነገር እኮ ነው። እኔ ለምሳሌ መጽሐፍ ቅዱስ እያነበብኩኝ ነው አይደለ? መጽሐፍ ቅዱስ ድሮ ስለተጻፈ እሱን እያነበብኩልህ ያለው፣ ቁርአንም ድሮ ስለተጻፈ እሱን እያነበብኩኝ ያለው እና አሁን እኔ አዲስ ታሪክ እያመጣሁኝ ነው ማለት ነው ወይስ ከሱ ነው እየወሰድኩኝ ያለው? በፍጹም ከሱ ወሰድክ ማለት ነው አያስይዝም። ታሪኩ አንዱ ከሆነ የተከሰተው ነገር አንዱ ከሆነ እዛም ዝም ያለው ያን ነገር መተረክ ማለት እሺ ምንድነው ልዩነቱ? ላለመኮረጁ ምን ማስረጃ አለ? ይሰዲ ቁርአን
ችግር የለም። ቁርአን ምንም ራሱን የቻለና ከሌሎች መጽሐፎች ለየት ያለ እንትን ነው። ምን ማስረጃ አለ? አለመኮረጁ ቁርአን ራሱ ተናግሮታል። መምህር ሲጠይቁ ይሄ ነገር ውሸት ነው፣ እሺ ምንድነው ይሄ ነገር ውሸት ነው ብዬ ምንም ማስረጃ የለም ብለው ነው እያንዳንዱን እኮ። ስለዚህ አሁን ላለመኮረጁ ምን ማስረጃ አለ? ቁርአን ራሱ የሚናገረው ነገር ነው። ይሄ ንግግሩ ማለት ነው። አልኳችሁ ኮረጁ እኮ ነው እየነገረ ያለው እኮ። ይኸውልህ ስማኝማ ዘዲን ስማኝማ፣ ንግግሮች መመሳሰላቸው አልኩ እኮ። አሁን ይሄን ነገር ለምንድን ነው አይደለም እየነገርኩ ያለሁት? ስለሱ አይደለም እየነገርኩ ያለሁት። እያልኩ ያለሁት እኔ ምንድነው፣ እሺ ይሄ ሰውዬ ኮርጇል ተብሎ እየተወነጀለ ነው። እሺ ከዛ በኋላ ይሄ ሰውዬ ስላለመኮረጁ ምን ማስረጃ አለ ሲባል አይ ራሱ ሰውዬው አልኮረጅኩም እያለ ነው ብለህ በቃ አንድ ጥያቄ ደግሞ መልሼ ልጠይቅህና እመልስልሃለሁ። ችግር የለም። ለመኮረጁ ምንድነው እናንተ ማስረጃ ያመጣችሁት? ይሄው ቀድሞ ከነበሩት መጽሐፍት መመሳሰሉ ማለት ነው። አይ መመሳሰሉ አይደለ? እሺ ሌላ ነገር አይደለም። እዚሁ ላይ ከማስፋታችን በፊት እንደዛ ብዙ እንትኖች እንዳሉ የታወቀ ነው። ግን በአጭሩ ምንድነው ቀድሞ ከነበረው ማስረጃ መጽሐፍት ላይ ታሪኩን አመጣን በስነ ስርዓት አሳየነ። ስለዚህ ይህ ቁርአን የሚባለው ያመጣው ሰውዬ የተናገረው ሰውዬ ስላለመኮረጁ ማስረጃ ስትባል ምንድነው እያልክ ያለው? እኮ እያዳመጥኩ ነው። አዳምጠኝ እሺ። ለመኮረጁ ምንድነው ማስረጃ ስልህ ይሄው መመሳሰሉ አልከኝ አይደለ? አዎ ቀደምት የነበሩት መጽሐፍ እንደዚህ ከሆነ አዳምጠኝ። ደግሞ እኔ አንዲት ንግግር ተናገርኩኝ ወይ ደግሞ የሆኑ ቃላቶችን ተናገርኩኝ። ሌላ ሀገር ያለው ደግሞ የሆነ ንግግር ተናገረ። እሱ ከኔ ኮርጆ ነው የተናገረው። ምን አንድ ንግግር ተናገርኩኝ አልኩህ እኔ። እሺ ሌላ ሀገር ያለ ደግሞ ይችኑ ንግግር ከኔ ሳይሰማ ተናገረ። ያ ሰውዬ ከኔ ኮርጆ ነው የተናገረው ወይስ የራሱን ንግግር ነው የተናገረው? አይ ስለሱማ ስለመስማቱማ በስነ ስርዓት ይናገራል እኮ። መሐመድ ሲኮርጅ እንደነበር ማስረጃዎችን ያሳያል እኮ። በራሳችን ስላልሆነ ነው እንጂ ቆይ ደህና መተህልኛል። ሙሐመድ ጭራሽ መጻፍና ማንበብ የማይችሉ ናቸው። ከየት አነበው እንትን አሉ ኮረጁ። ኦኬ ማንበብ ብቻ አይጠበቅብህ፣ መስማት ይችላል። አረቦች ደግሞ ያኔ ሙሽሪኮች ናቸው። ምንም አህለ ኪታብ ማንበብ የማይችል ሰው አይሰማም። መሐመድ ከየት እንደተማረ ነገር አለው። ችግር የለውም ነገር እሺ፣ መጻፍና ማንበብ አይችሉም ነበር አይደለ? ይሄንን ካልተቀበላችሁ ደግሞ እዛ መካ ላይ እነሱ ተወልደው ባደጉበት ምድር ላይ ምንም አይነት የመጽሐፍ ባለቤቶች የሉም ነበር ማለት ነው። ወረቃ ራሱ ወንጌልን በአረብኛ የሚጽፍ ሰው ነበረ። ለምን ትዋሻለህ? እሱ አንድ ሰው ነው። እሱ አንድ ሁለት ሰዎች ናቸው እንጂ ስክሪፕቸር ሰዎች እንደነበሩ በዛው አሳየኝ። 5 ዓመት አለሃለሁ። 5 ዓመት አለሃለሁ። 1 2 3 4 ተብሎ የሚቆጠሩ ናቸው እንጂ የመካ ሙሽሪኮች ናቸው፣ ጣዖት አምላኪዎች ናቸው። አሁን ይኸውላችሁ አንድ አለ፣ ከዛ ደግሞ 1 2 3 4 አለ። በእስልምና ውስጥ 10 በላይ ሰው አሳየኝ። ያተረዳኸው ነገር አለ። በእስልምና ውስጥ ላሁክመ ሊናዲር የሚባል ነገር አለ። የተወሰኑ ነገሮች ሁክም አይሰጣቸውም፣ ፍርድ አይሰጣቸውም። አንድ ሰው ሁለት ሰው ተገኘ ተብሎ የመካ ሰዎች ሙሽሪኮች የመጽሐፍ ባለቤቶች ነበሩ ወይ ደግሞ እነሱ ውስጥ ነበሩ ተብሎ አይሰጥም ፍርድ። ተረዳኸኝ? እኔ መሐመድ ከየት እንደተማረ 5 ሰዎችን አመጣለሁ። ከ5 ሰዎች እንደተማረ አመጣለሁ ማስረጃ ማለት ከመጽሐፍ ባለቤቶች ነው። ችግር የለውም። እሺ አንጣልኝ እስቲ አንጣልኝ እስቲ መጀመሪያ ይሄን እንጨርስ መሰለኝ። አረ እንደው ካመጣህልኝ ወንድ ነህ አንተ፣ ጀግና ነህ እንደው። እሺ ችግር የለም አመጣልሃለሁ። እሺ ከ5 ሰዎች እንደተማረ ከ5 ሰዎች ወረቃን ጀምሮ እነ በለዓምን እነ ያዒሽን። እሺ ማስረጃ ወሬ ብቻ ሳይሆን ችግር የለም። እሺ ማስረጃ አሁን አዛን እየተባለ ስለሆነ ቶሎ ማስረጃውን አንጣልኝ። ፈጠን ይቅርታ እንዲቆይ ተረጋጋ። እሺ መጀመሪያ ቁርአን ይላል ሱራ 1603 ላይ ወለቀድ ነዕለሙ እነሁም የቁሉነ ኢነማ የዕለሙሁ በሸር ሊሳኑ ለዚ የልሒዱነ ኢለይሂ አጀሚ ወሀዘ ሊሳኑን ዓረቢዩን ሙቢን ይላል። እሺ
እነሱም እርሱን ቁርአን የሚያስተምሩ ሰው ብቻ ነው ማለታችን በእርግጥ እናውቃለን። ወለቀድ ነዕለሙ ወለቀድ ነዕለሙ ወለቀድ ነዕለሙ እነሁ እናውቃለን إنما يعلمه بشر لسان الذي يلحدون إليه عجمي وهذا لسان عربي مبين. እሺ ምንድነው ማስረጃው እዚህ ላይ? እነሱ እሺ ቆይ ተፍሲር አለው እኮ ዝም ብሎ አይደለም ተፍሲር ሐዲስ ማለት አይደል? እሺ ይህ ቁርአን ነው። እንግዲህ ምን እያለ ነው ቁርአን? እነርሱንም ቁርአን የሚያስተምረው ሰው ብቻ ነው ማለታችን በእርግጥ እናውቃለን። የዚያ ወደ እርሱ የሚያሰግዱበት ሰው ቋንቋ አጅምኛ ነው፣ የቁርአን ግን ግልጽ አረብኛ ቋንቋ ነው ይላል። እሺ ይህ ለምን እንደዚህ አለ? ሙሽሪኮቹ የሚያስተምረው ሰው አለ ስላሉት ነው። ተፍሲር ምልከቴ እሺ ይሄንን ሲፈስሩ ምን ነው የሚለው? ሄሎ ቆይ ኔትወርካቸው ነው ይመለሳሉ። አንተ ኡስታዝ ነህ ይዘዲን? ኡስታዝ ነህ? አይ እንደማንም ተማሪ ነኝ እኔ። ኦኬ እሳቸው ኡስታዝ የነበሩ ወደ ክርስትና የመጡ ሰው ናቸው። እንግዲህ ከአንተ የተሻለ እውቀት አላቸው። ያሪፈ ሸይ አይ እሱ እንኳን ከኔ የተሻለ እውቀት አለመኖሩን እያወቅኩ ነው። ቁርአን እንኳን እንዴት እንደሚነበብ ያው እያየሁ ነው። ችግር የለም በልሽ ይቀጥሉ። ችግር የለም እመልስልሃለሁ። እንዴት እንደሚያደርግ ትነግረኛለህ። የሳሳትን ትነግረኛለህ። እርግጥ የምላስ ችግር ሊኖር ይችላል። የቅድሙን ጨምሮ ጨርሱት። እሺ ምንድነው የሚለው እዚህ ላይ? መሐመድ ከቁርአን በእኛ ላይ የሚያነበውን የተማረው ከሰው ነው። መካከላቸው አንዳንድ የቁረይሽ ጎሳዎች አገልጋይ ሆኖ ይኖር የነበረውና በሰፋ የሚሸጥ ነገር የነበረውን ነጋዴ አጀሚ ሰው ጠቆሙ። ምናልባት የአላህ መልእክተኛ ጸሎትና ሰላም በሳቸውና አንዳንድ ጊዜ አብሯቸው ተቀምጦ ያናግሩት ነበር። ነገር ግን ብዙ አረበኛ የማያውቁ ቋንቋ አጀሚ ስለንግግሩ አስፈላጊ የሆነ ምላሽ ብቻ ይሰጥ ነበር ይላል። ቀጥሎ ምን ይላል? እነ ኢብኑ አባስ ቃለ ካነ ረሱሉላሂ يعلم فينا بمكة وكان اسمه بلعام وكان عجمي لسانه وكان المشركون يرون رسول الله يدخل عليه ويخرج من عنده فقالوا إنما يعلم بلعام فأنزل الله هذا الآية. ابن عباس እንደተረኩ የአላህ መልእክተኛ አላህ ጸሎት በሱ ላይ ይሁንና በመካ የሚያስተምረን ስሙ በልዓም የሚባል ቋንቋ አጀምኛ ሆነ ነበር። አጋሪዎችም የአላህ መልእክተኛ ሰላም በሱ ላይ ይሁንና ወደ እርሱ ሲገባ ሲወጣም ያዩት ነበር እና እሱን የሚያስተምረው በልዓም ነው አሉ። ስለዚህ አላህ ይህን አንቀጽ አወረደ ይላል። እንግዲህ ምንድነው እነሱ መሐመድ እሱ ጋር ወደ በልዓም ገባ ማን ሩመያ يقرأن كتاب لهما بلسانهما فكان نبي يقوم فيسمع منهما قال المشركون يتعلم منهما فأنزل الله هذا الآية. عبد الله بن مسلم እንደተረፈው ሁለት ሮማውያን ልጆች ነበሩ። ለእነሱም በመላሳቸው የሚያነቡት መጽሐፍ ነበራቸው። ያላህ መልእክተኛ አጠገባቸው ቆሞ ያዳምጧቸው ነበር። አጋሪዎችም ከነሱ ነው የሚማሩ አሉ። ስለዚህ አላህ ይህን አንቀጽ አወረደ ይላል። أصحاب النزول ይሄን ደግሞ ሲናገር ምን ይላል? إن عبد الله بن مسلم قال كان لنا علماء نصرانيان من الأهل الكتاب من أهل العين اسم أحدهما يسار والآخر እና እሺ አልጨረስኩም ግን እንዴት እንደተማረ እና እስካሁኑ ማለት ነው። እሺ አይ በኋላ ገባለሁኝ አሁን አሱር ስለደረሰ እስካሁኑ ግን ልመልስልህ ወለቀድ ነዕለሙ አነሁም የቁሉነ የሚለው ላይ ማለት ነው። እያዳመጥከኝ ነው? እያዳመጥኩ ነው።
እዛ መጀመሪያ ቁርአኑ እየተናገረ ያለው እኒህ ሰዎች ወለቀድ ነዕለሙ በእርግጥም እናውቃለን አነሁም የቁሉና ኢነማ ዩዓሊሙሁ በሸር ሰው ነው የሚያስተምረው ብለው ይላሉ ነው እንጂ ያለው አላህ ነብዩ ሰው አስተማራቸው የሚል ነገር አልተናገረም እዚህ ላይ። እነሱ ሙሽሪኮች ግን ልክ ጠንቋይ ደጋሚ እንደሚሏቸው ሁሉ ሰውም ነው ያስተማራቸው እያሉ ይሉ ነበር ማለት ነው። ስለዚህ ማስረጃ የሆነህም ማለት ነው። ተፍሲሩ ነው እኮ ማስረጃ ያቀረቡት ተፍሲሩ ነው እኮ ተፍሲሩ ላይ ከማን እንደተማሩ ማስረጃ ያቀረቡት ሐሳብ ንዝልና ተፍሲር አለ ገና በቃዊያ ለገና ሰበበ ኑዙል ምንድን ነው የሚለው? ሐሳብ ንዙል ለልክ እንደዛ መሐመድ ይሰማቸው የነበሩ ሰዎች ክርስቲያን ናቸው። ማንም ቢኖር ደግሞ ቁርአን መጽሐፍ ቅዱስ ነው ይላል እኮ ይላሉ ነው። አየኸው ሰዎቹ ይላሉ ነው አይደለም እንዴ? ይላሉ አይደለም። መሐመድ እነሱ ጋር ቆሞ ይሰማ ነበር እኮ ነው የሚለው። እነሱ ያነቡት እነዛ ሁለት ነሳራዎች ሶራት እንጂልን ሲያነቡ መሐመድ ደግሞ ቆሞ ያዳምጥ ነበር ይላል። ከሰማ በጆሮ ከሰማ ነገር ይካል ተው እንጂ እነሱ ይላሉ እያለ እኮ ነው እየተናገረ ያለው። ሁለተኛ ደግሞ ማለት ነው ቆሞ ያዩ ነበር እኮ ነው። ቆይ አዳምጠኝ እሺ። ቆይ እያዳመጥከኝ ነው? ችግር የለም። ያንንም ይበል ትልቅ መያዝ ያለብህ እዚህ ላይ ማለት ነው የሰዎች ንግግር ወይ የሙፈሲሮች ንግግር በእስልምና ውስጥ ማስረጃ ሊሆን አይችልም። በእስልምና ውስጥ ማስረጃ የሚሆነው አልኪታቡ ወሱነቱ ወልኢጅማዕ ወልቂያስ አራቶቹ ብቻ ናቸው። አንድ ሙፈሲር ይሄን ስለተናገረ ማስረጃ ሊሆን አይችልም። ሙፈሲር ማስረጃ ሆነ? አዎ በእስልምና ውስጥ እኮ ይሄን ታውቅ እንደሆነ አራት ነገሮች ብቻ ናቸው ማስረጃ ሊሆኑ የሚችሉት አልኪታቡ ወሱነቱ፣ ቁርአንና ሐዲስ፣ ኢጅማዕ፣ ቂያስ። ከነዚህ ውስጥ ሌላ ማስረጃ አይሆንም። እና ያለ ማስረጃ ነው ይሁን ተፍሲር ተጻፈ 7000 ተፍሲር ተጻፈ። አሃ በሰነድ እናንተን ሲወራ ነው እንጂ እኮ ዝም ብሎ ማንም ሙፈሲር ስለተናገረው እኮ የለም እኮ አይደለም። ሙፈሲር ቁርአን እኮ ራሱ ማስረጃው ይሰጣል። ሐታ እንኳን ሙፈሲሮች ቀርቶ ይኸው ማወቅ ያለብህ ሐታ እንኳን ሙፈሲሮች ቀርተው ሐታ ሱሐቦች እንኳን የተናገሩት ሁሉ ከኪታብና ከሱና ጋር ሲገጥም እንጂ ማለት ነው ማስረጃ ሊሆን አይችልም እኮ እሱ። ቁርአኑ ራሱ እኮ ሰው እንዳለ እኮ የጠቆመ ነው። እነሱ አላብራራውም እንጂ ሰው እኮ እንዳለ የጠቆመ ነው። ግን ቋንቋው ሌላ ነው የሚል ምክንያት የፈጠረው እንጂ ሌላ እኮ አይደለም። ቁርአኑ የፈጠረው ምክንያት ምንድን ነው? ቋንቋው ሌላ ሰው ነው። ወለቀድ ነዕለሙ አነሁም የቁሉነ እነሱ ይላሉ ነው እንጂ ያለው እኮ ይላሉ ነው እንዴ? ቅየት ነው እንዴ? የተማረ ሰውን የሚያስተምረው ሰው ቋንቋው አረብኛ አይደለም እኮ ነው ያለው። ይሄት ነው እንዴ? የለም እኮ ያለ አይደለም። የለም እኮ አላለም። ግን ሰውዬው ቋንቋው ሌላ ነው እንጂ ሰው እንጂ ቁርአኑ ዛሂሩ እኮ የተናገረ ያለው አነሁም የቁሉነ እነሱ እንደሚሉ እናውቃለን ነው እኮ ያለ። እሺ ቀጥል እስካሁን إنما يعلمه بشر لسان الذي يحرين إليه ወደ እሱ የሚያስጠግበት ሰውዬ ቋንቋው አጀምኛ ነው እኮ ነው ያለው። የሰውዬ ሰው የለም እኮ አላለም። ሰውዬው ግን ቋንቋው ሌላ ነው ያለው። ምክንያቱም አረበኛ አይደለም ቁርአኑ ግን አረበኛ ነው ያለው። ቁርአኑ አረበኛ ነው፣ ነገር ግን ሰውዬው አጀማዊ ነው። ምክንያቱም ይህ ብቻ እኮ ነው ያለው። እሺ ወደ አዛን ወደ ሰላት ነው መሰለኝ። እናመሰግናለን ኡስታዝ። ልጁ ያው ሄዷል። ወንድ ከሆኑ ምናምን ሲል ነበር የነበረው። በጣም ያሳዝናል። እስከሚመለስ እንግዲህ እርሶ የተሻለ ድምጽ የሚኖርበት ቦታ ከትንካሉ ይመለሳሉ። እሺ እስከዛ ድረስ ሌሎች የገቡትን ነገር አቡ ሱሃይብ ሰላም ናችሁ? ያ ይሰማል። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን ሰላም ነው ያለን ደህና አለን። እንግዲህ እሺ ማማዬ ተመልሰሻል? አንዴ ቆይ ወገናችንን ልጠይቀው ነው የገባሁት። ኖርማሊ ሙስሊም ልጅ ወደ ርዕሱ እሺ አቡ ሱሃይብ ትቀጥላለህ። ሰላም ልበላችሁና ሰላም ለእናንተ ይሁን። ከታችን ከላይም ያላችሁ ሰላም ብያለሁ። ኡስታዝ ዩሱፍ እንኳን ደህና መጣ። እዚህ ጋር ያላችሁ 600 ምናምን ልጆች ሜቢ ኦርቶዶክሳውያን የሆናችሁ ኡስታዝ ዩሱፍን ፎሎ አድርጉት። ወደ ቲክቶክ መጥቷል። ፎሎ እያደረጋችሁት ሁላችሁ እሺ ጨረስሽ?
እሺ ኡስታዝ የሚለው ማድረግ ያው ከእስልምና ነው ወደ ክርስትና የሄድኩት ስላለ ኡስታዝ የሚለውን ማድረግ ምናልባት በፈቃደኝነት ብትጥለው ጥሩ ነው። ምክንያቱም አሁን አንተ ክርስቲያን ከሆንክ ከእስልምና ወጥተህ ክርስቲያን ከሆንክ ኡስታዝ የሚለውን ታይትል ማስቀመጥህ ምንም እንትን አይደለም፣ ትርጉም የሚሰጥ አይደለም። ሁለተኛው እኔ የምጠይቅህ ጥያቄዎች አሉ። ፈቃደኛ ከሆንክ ልጠይቅህ ስለ እስልምና የምታውቀው ነገር ካለ ምናምን። የእሳቸው ምርጫ ነው አይደል? የፈለጉትን ነገር የማድረግ ወንድማችን። እኮ እሱን ለዛ ነው ፈቃደኝነቱን የጠየኩት። አይ ኖ ኡስታዝ ማለት ከፈለጉ መብታቸው ነው አይደል? ለምሳሌ ፍላጎታቸው ምናምን ሳይሆን ኡስታዝ የሚለውን ማዕረግ ማን የሰጠህ? ለምሳሌ ከየት ነው የተሰጠህ? ያንን ማወቅ ፈልጌ ነው። አንድ ሰው ኡስታዝ ሲባል ያው የሚያሳልፋቸው ነገሮች አሉ። ማን የሰጠህ ይህንን ታይትል? ይህን እንግዲህ ቁርአን ሐፊዝ ስለሆንኩኝ በራሴ ነው ያደረኩት። ሐፊዝ ስለነበርኩ ማለት ነው። ቁርአን ከተማርኩ በኋላ ነው እንትን የራሴ ያወጣሁኝ እንጂ ሰው አልሰጠኝም። ለራስህ ነው ያወጣኸው? ቁርአን ሐፊዝ ከሆንኩ በኋላ ማለት ነው። ራሴ እንግዲህ ከሆን በኋላ የቀረኝ የለም ብዬ ራሴ እንትን አደረኩ። ራስህ ነው ኡስታዝ ያልከው ማለት ነው። ኦኬ፣ በጣም ጥሩ። እሺ፣ የመጀመሪያውን ጥያቄ ተመልሶልኛል። ጥሩ ነው። ራስህን ብለህ ከሆነ ምንም ችግር የለውም፣ መጠቀም ትችላለህ የፈለከውን ስም። ሁለተኛ ሐፊዝ ነኝ አልክ። አሁን ደግሞ ሐፊዝ ማለት ምን ማለት ነው? ቁርአን የሸመደደ ማለት ነው። ቁርአን የሸመደደ ማለት ነው። ኦኬ፣ እሺ። ቁርአንን ሸምድጃለሁ ብለህ እንግዲህ አሁን እንደተናገርከው ስታነብ አረብኛ የሚችል ሰው ነው እንጂ የምትመስለው ቁርአን የሚነበብበት አክሰንት አለው። እኛ ሙስሊም ስንሆን የምናውቀው አክሰንትህ በጣም ሮንግ የሆነ ማለት ነው። ምናልባትም በእንግሊዝኛ የተጻፈን አረብኛን ቋንቋ የሚያነቡ ሰዎች ሊያነቡት ከሚችሉት የበለጠ እውቀት እንደሌለ ያሳብቃልና የተወሰነ የቁርአን አንቀጾችን ልጠይቅህ፣ ታነባለህ በትክክል? አንተ ነው እውቀቱን የምትለካው? አይ ስለተናገረ ነው የተናገረውን። እስቲ ያንተን እውቀትና ያንተን እውቀት በራሱ መዝኖ ያንተን አለማወቅ ሊያሳይህ እንደሚችል በምን አወቅ? ሰውን አያውቅም ከማለት በፊት የታየኸው ከዚህ በፊት አይተኸው ታውቃለህ? ገና አሁን ነው ገስት ላይ ገባው ሲጀምር ሲያነብ ነበርና ከልጁ ጋር ሲያወራ አንድ የተወሰኑ አረብኛዎች ሲያነብ ነበርና ምናልባት አንብብልኝ ደስ ይለኛል። ምትችል ከሆነ ማለት ነው። ሲጀመር አንተ አዘኸው ምናምን ሱረቱል አንዓምን ከፍተህ እስቲ አንብብልኝ። አቡ ሱሀይብ ሚውት ያደረኩ እኔ ነኝ፣ ይቅርታ አድርግልኝና እውቀቱን አንተ በምን አይነት እውቀት ነው የእሱን እውቀት የምትመዝነው? በመጀመሪያ ደረጃ የአንተን እውቀት ራሱ ቢመዝንልህስ? አንተ አንብብና እስቲ የምትፈልግ ከሆነ አንተ አንብበውና ከዛ በኋላ እሱ ይችላል ወይስ አይችልም የሚለውን ደግሞ ከሁለት አንዳችሁ ንጽጽር ውስጥ ትገባላችሁ ማለት ነው። አይ ካልክ ወደ ርዕሱ ተመልሰ በርዕሱ ላይ ብቻ ትኩረት አድርገህ ተወያይ። እሺ፣ አይ ችግር የለውም። እኔ እንግዲህ ፈቃደኝነቱን ጠይቄ ስለሆነ የጠየቅኩት አትጠይቀውም ካላችሁ እኛ ከሰዓት አንጻር ደግሞ ለውይይት ነው የገባ ነው። ውይይቱ ላይ ትኩረት አድርገህ እንድታወራ እንጂ የእሱን የቂራአት አነባበቡና የአንተን አነባበብ ልንለካ አይደለም። አይ እንደሱም ካልክ ደግሞ አንተም ትለካለህ ማለት ነው። ኦኬ፣ እሺ። ሲያወሩበት ሙስሊም ነኝ እያልክ ጥሩ፣ ችግር የለም። ሲያወሩበት የነበረውን ነገር ወደ ትምህርቱ ሲያወሩበት የነበረውን ነገር ቅድም ከአንድ ወንድሜ ጋር ሲያወሩ የነበረው ርዕስ አለ። ቁርአን ሙሉ ለሙሉ ከመጽሐፍ ቅዱስ ኮፒ የተደረገ ነው 80% ብሎ ጠቅሶ ነበር እና ይህንን ለመናገር እንግዲህ ቁርአን ከመጽሐፍ ቅዱስ ጋር መስማማት አለበት። ኦኬ፣ 80% የሚል ቃል ተጠቅሟል። ቁርአን እንደምታውቀው ከመጽሐፍ ቅዱስ ጋር ምንም በጣም በብዙ ነገሮች መሰረታዊ በሆኑ
ነገሮች በሙሉ ኦፖዚት ሐሳቦች በውስጡ ያሉት ነውና እንዴት ብሎ ነው ኮፒ ያደረገ ብለህ ልትናገር የቻልከው? አንድ ምሳሌ አምጥታ አንብበሃል። ቅድም ሰምቻለሁ የሉጥን ታሪክ አንብበሃል። ሌሎችን ነገሮችን መሰረታዊ የሆኑ ነገሮችን አንብበሃል። ለምሳሌ አንድ ምሳሌ ልስጥህና እኛ ቁርአን ላይ አላህ Subhanahu Wa Ta'ala ወንድማችን ርዕሱ ላይ መወያየት አትችልም? ይቅርታ። ያው አይ ልጁ ስለዋሸ ሙስሊም ነበርኩ ምናምን ብሎ ስለዋሸ አሁን እኮ እሱን በግል ልጽፍለትና ልታወሩም ትችላላችሁ። አሁን ርዕሱ ላይ መነጋገር አትችልም? እዚህ ጋር ሰው ስናየው ድራማ ስለሰራ ያንን ድራማ እዚሁ ፊት ለፊት ላይ ላሳያችሁ ቢፈልጌ ነው። እሱን ድራማውን እኛ መቼ አሳየናል? አንተ የምትሰራውን ድራማስ እኛ መቼ እንጠይቃለን? አሁን እኮ የኛ ኢሹ ትጠይቀኛለህ። ምንም ችግር የለውም። እብነ ሐኪም ቆይ ተረጋጋና አዳምጠኛ እንዴ። ይሄን ያህል ሰው አስቀምጠን እኮ እኛም ተቀምጠን እዚህ ስንወያይ ሰዎቹን አክብረን እነሱም መስማት ያለባቸውን ነገር እየመረጥን ተጠንቅቀን ነው። ያንተን የፈለግከውን ንግግር የመስማት ግዴታ የለብንም። እኛም ደግሞ አንተም ሰዎቹን ማክበር አለብን። ስለዚህ ያስቀመጥነው ርዕስ አለ። የአላህን ህልውና በነቢያት ለማየት ነው የተቀመጥነው። እሱ ላይ መወያየት ትችላለህ? አትችልም? ምንም ችግር የለውም። እኔ አሁን የገባሁት ስለ አላህ ህልውና ለማውራት አይደለም የገባሁት ልጁ ስለዋሸ ነው። ሙስሊም ነኝ ምናምን ብሎ ኡስታዝ የሚል ማዕረግ ይዞ ወደ ክርስትና የሄደ ምድር ላይ የለም። ባይዘው እና ክርስትና የሄደበት በጣም የሚገርመው ኡስታዝ የሚለው ማዕረግ ኖርማሊ ኡስታዝ የሚለውን ማዕረግ ራሴ ነኝ የሰጠሁት ለራሴ ብሏል። ይበቃሃል። እንኳን እሱ ቀርቶ ሱሐባዎች ራሱ ወደ ክርስትና ሄደዋል። አሁን ርዕሳችን ያልሆነ ነገር ላይ አናውራና እንኳን እሱ ገና ስንት ከነጭ በሬ አንድ ጥቁር ጸጉር ያህል እስክታክሉ ድረስ ብሎ እኮ ራሱ መሐመድም ተናግሯል። ያለ ርዕሳችን አትግባ፣ ሌላ ሀሳቦች አትስጥ። በአጭሩ ወደ ርዕሳችን ግባና አላህ በነቢያት አለ ብለህ በሌሎች ነቢያት ተሰብከዋል። በነቢያት ሁሉ የተሰበከው አላህ ነው ብለህ ታምናለህ? አታምንም? ቅድም ያነሳው ላይ መቀጠል አልችልም። ልጁ ያነሳው ላይ ስለ ሎጥ ታሪክ ያወራው ታሪክ ስላለ አትችልም። ርዕሱን እንግዲህ አንተ እሱ የዋሸውን እየተከላከልክለት ነው። ገባ? አንተ አሁን እሱ የዋሸውን ውሸት እሺ፣ ሰላሙን ይበቃል። ባይዞ የርዕሱ ላይ ማውራት የምትችሉ ብቻ ግቡ። ሌላ ፖለቲካ ለመስራት የምትመጡ በተቻለ መጠን አትግቡ፣ እናወርዳችኋለን። እሺ ቀጥሉ ጋይስ፣ ተቀበሉት። ጂራን ኡስታዝ ያወራው፣ አክስቴ ኡስታዝ ያወራው እያለች ነው። ጂራን አወራው ኡስታዝ የሚመችህ ከሆነ ኡስታዝ ዩሱፍ የሚመቸው አይመስለኝም። እና ዛሬ ነው ያዩት። ለዛ ነው ቴሌግራም ከእስልምና ወደ ክርስትና የሚለው ቻናሉ የእሱ እንደሆነ እንኳን አያውቁም። እና ዛሬ አይታችሁ ተደናገጣችሁ ጋይስ። የቆየ እኮ ነው፣ ቆይቶ ሊያውም ማስተማር የጀመረ እኮ ነው ራሱ ማለት ነው። ከእስልምና መጥቶ ተደናገጣችሁ ሙስሊም ወገኖቻችን። በስርዓት ርዕሱን ጠብቃችሁ ለማውራት ሞክሩ፣ በርዕሱ ላይ ማለት ነው። ከዛ በኋላ እስልምናውን ታዩታላችሁ። ከእስልምና ወደ ክርስትና የሚለውን ቻናል አታውቁትም? ቴሌግራማችን ላይ እሱን የሚያንቀሳቅሰው እሱ ነው። በጽሁፍም ሆነ በምንም ሙግት የሚሰጠው ማለት ነው። ዛሬ ተገልጦ ወደ ቲክቶክ ሲመጣባችሁ ደንግጣችሁ ነው። እሺ ለማንኛውም ቀጥሉ። አናውቀውም፣ አልደነገጥንም። አልሐምዱሊላህ። እንኳን ለዚህ ላይ ቀጥሉ ወንድማችን። ጥያቄ መልስ የሰጠሁሽ ወንድማችን እንኳን ሰላም መጣ። ሰላም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ማን ይቀድማል ከሁለታችሁ? ጅራ ይቀድማል። መልካም። እሺ አንተ ታወራለህ ጅራ ወይንስ ላውራ? ማይክን ትይዘህ? አዎ አወራለሁ። እኔ እሱን አንድ ጥያቄ ለመጠየቅ ነው ገባሁት። ኡስታዝ ዩሱፍ መጀመሪያ ስለ አላህ ህልውና ትመልሳላችሁ።
እኔ እስልምና ላይ ብዙ እውቀት የለኝም፣ ግን እሱ በአረብኛ ቁርአን ከፍቶ አሁን ከቀራው ማለት ነው ከክርስትና ከእስልምና ወደ ክርስትና እንደመጣ እንደዛ ነው ማምነው። ግን ቁርአን ራሱ በእንግሊዘኛ ጽፎ ነው የሚያነበው እንጂ በአረብኛ ማንበብ አይችልም። በአረብኛ ቁርአን ከፍቶ ያንብ። አሁን አረቦች ራሱ አሉ፣ ቁረይሾች ራሱ አረብ ነበሩ። እሱ ትክክል እኛ እንደምናነበው አይደለም እኮ እሱ የሚያነበው። ለምን ትረበሻለህ? ችግር የለውም የፈለገ እስኪ ከፍቶ ቁርአኑን ማለት ነው ከፍቶ እስኪ በአረብኛ እንደዚህ በቪዲዮ ከፍቶ ለምን ትረበሻለህ? እናያለን። አላህ ሊነሳ ስለሆነ ነው። አረ ሌላ እንትን ውስጥ አትግባ። እስኪ ስለ እስልምና ስለ ሰላት ምናምን እንጠይቀው እንዴ ያውቃል አያውቅም? አረ ስለፈጠረ አላህ ነው አምላክ። ጂራ ትምህርት ላይ ብቻ ፎከስ አድርግ። እስኪ ቁርአኑን ከፍተህ ቅራው እስኪ ቁርአኑን አረብኛው። ጂራ አንተ ራስህ እኮ ቅድም ስለ እስልምና አላውቅም አልክ። አሁን ደግሞ በደንብ አላውቅም፣ ግን ቁርአን መቅራት ስለ እስልምና ስለ ሰላት ምናምን ጂራ ወንድሜ አሁን ትልቁ ነገር እስልምናን ትክክልና ወይ ስህተት የሚያደርገው ትምህርቱ ነው አይደል? አሁን ኡስታዝ ሙስሊም ነበሩ ክርስቲያን ነበሩ ምንም እሱ አይደለም። አንተ ኡስታዝን ትክክል አይደለም ማስዋል የምችለው ትምህርትን በመንገር ነው፣ እስልምናውን በመንገር ነው አይደል? በጣም ጥሩ። ስለዚህ ትምህርቱ ላይ አተኩርና ለምሳሌ አሁን ርዕሱ እንደምታየው የአላህ ህልውና ይላል። ህልውና ማለት ታውቃለህ ማለት ነው አይደል? ምን ማለት ነው ህልውና ማለት? እየሰማው ነበር እኮ ከመጀመሪያው ማለት ነው እየሰማው ነበር። እስኪ ይጠይቀኝ፣ በአረብኛ እያነበበ ነበር። እስኪ አሁን ድጋሜ እያነበበ ይጠይቀኝ መልሳለሁ። እሺ ኡስታዝ ይመቾታል? ጥያቄ ጠይቋቸው እንግዲህ ትምህርቱ ላይ ርዕሱ ላይ ጠይቋቸው። ግን ቁርአኑን በአረብኛ ከፍቶ ነው የሚያነበው እንጂ በእንግሊዝኛ ጽፎ አይደለም። በአረብኛ እያነበበ እንግሊዘኛ መጽሐፋቸውን በምናወቅ አሁን እኮ አንተም ውሸታም ልትሆን ነው እኮ። ኖ እንደዛ አይደለም። እሱ አረብኛው እኮ አክሰንቱ ያስታውቃል እኮ። የአረብኛ አክሰንት አይችልም። የአንተ አክሰንትና የሳውዲዎች አክሰንት አንድ ነው። የሙስሊሞች አክሰንት ያስታውቃል። የአንተ አክሰንት አሁን የአንተ አክሰንት እንኳን አማርኛ ስትናገር እናንተ እኩል አይደለንም አይደል? አክሰንታችን አይደል? አዎ። ስለዚህ አማርኛ እንኳን የእናንተን አክሰንት ላይ አንድ አይነት ቋንቋ እያወራን አክሰንታችን የተለያየ ነው። እሱ አክሰንት አይደለም ማተር የሚያደርገው ባይዘወይ ማተር የሚያደርገው ትምህርቱ ነው። ዋናው ነገር ኡስታዝ ለመሆኑ እሱን ማወቅ ደግሞ ግዴታ ነው። አንዴ ጊፍ አንዴ በየተራ ስለዚህ ርዕሱ ላይ እንሁንና አሁን አክሰንት ከሆነ ሁላችንም ጊዜ የተለያየ አይነት አማርኛ አክሰንት ነው የተናገር ግን የምናወራው አማርኛ ነው። አሁን ትክክል የሚያደርገው የጥሩ አክሰንታችን ሳይሆን ትምህርቱ ነው። ስለዚህ ትምህርቱ ያተኩርና ኡስታዝ ከተመቻቸው ጥያቄ ጠይቀዋል። አንተ ትምህርትን ግለጽ። እስልምናው ይሄ ነው የሚለውን ነገር ትነግረናለህ። ርዕሱ የአላህ ህልውና ነው። የአላህ መኖሩን ወይም አላህ የሚባል አምላክ አስቀድመው የነበሩት ነቢያት እንደሰበኩ አላህ የሚባል አምላክ ለመኖሩ ከመሐመድ በፊት የነበሩ ነቢያቶች አላህን ያውቁታል ወይ አላህን ህሉ ሆኖ ወይም አለ ብለው ሰብከውታል የሚለውን ጂራ ትመልስልናል አይደል? አዎ በአረብኛ መጀመሪያ ቁርአኑን ካነበበ መልሳለሁ። አንተ በአረብኛ ቁርአን ታነባለህ? አዎ። እሺ ልቅራለሁ ወይስ ሀፍቴ ማለት ነው? ቁርአኑን ሀፊዝ ነው። ሀፊዝ ማለት በጭንቅላት ሁሉም የሸመደደው ወንድማችን። ቆይ ኡስታዝ በጣም ይቅርታ፣ ኡስታዝ ዩሱፍ በጣም ይቅርታ፣ ከታላቅ ይቅርታ ጋር የቂራት እንትን ውድድር ከሆነ የመጀመሪያ የሚቀራልን እሱ ነው። ማን ነው ትክክለኛው የሚለውንም እኛም እንድንመዝን ማለት ነው። አይሻልም ኡስታዝ? በመጀመሪያ ጂራ ይቀራልንና እዚህ ውስጥ እንግባ ከተባለ ማለት ነው። ባይገባ መልካም ነው፣ ግን ጂራ ይቀራውና ያላችሁ ለምን ለራሳችሁ ጣልቃ ትገባላችሁ? ወንድማችነታችሁንና አንዴ ከሀሳባችንን እንትን እንበል። ይቀራልኝ ስላለ በመጀመሪያ ጂራ ትቀራለህ። ከዛን ኡስታዝ ዩሱፍ ይቀራል። የማን ነው ትክክል የሚለውን እኛ እንይዛለን ማለት ነው። አይሻልም? አይ አልፈልግም አልቀራም ካልክ እሱ የሚቀራበት ምንም አይነት ግዴታ የለበትም። ወደ ርዕስ ተመልሰ ርዕሱ ላይ ብቻ ማውራት ትጀምራለህ። ወንድማችን ጂራ እቀራለሁ ካልክ ቅራ በመጀመሪያ አንተ። ማይክን ከፈትና ቀጥል ጂራ። ኦኬ
መጀመሪያ እኔ እቀራለሁ፣ እሱ ደግሞ ቀጣይ ይቀራል። አይ ጂራ ነው መጀመሪያ የሚቀራው፣ ከዛ ኡስታዝ ይቀራሉ ከዛ በኋላ። ኦኬ أعوذ بالله من الشيطان الرجيم مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون ثم بكم عمي فهم لا يرجعون. أيوة እርሱ እቺን ነው ይቀራልኝ ያለን አይደል ወንድማችን? ኖ እኔ ሙሉ ቁርአኑን አነባለሁ ከፈለግሽ ልቀጥል። አሁን አንተ የቀራሃትን ደግሞ እሱ ይቀራል ማለት ነው አይደል? የፈለከው ዝም በል በቃ። ሚውት እናድርግ። የፈለገውን ይቅራ፣ የፈለጉትን ይቅሩ። ኡስታዝ አሉ ኡስታዝ የሚመችው ቦታ ከሆኑ ይቅሩ። እሺ ምን ልጀምራለህ? እኔ ከመጀመሪያ ጀምረን እንሄደው። አንተ መሀል ላይ ነው መስሎት በቃ ነገር ነው። እኔ መሀል ላይ ነው መጀመሪያ ጀምሬ ይላል። ጥሩ ይቀጥሉ። ይሰማል። ይቀጥሉ። እሺ ቢስሚላህ ራህማን ሶሪ በአንድ ቆየ። ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ይሰማል። ተክቢር ይሰማል። ጂራ ተከቢር። እሺ ልቀጥል ወይስ እንዴት ነው? አረ ወደ ውይይቱ ይሻላል። ኡስታዝ ጂራ አለ፣ ወደ ትምህርቱ ይሻላል። ጂራ እየሰማ ነው። አንዴ ሶሪ ጂራ ሚውት አንሳ ወንድም አለም። ማይክ ልኬልሃለሁ፣ ክፈት ጂራ። ዘግተህ ቁጭ አትበል። እወያያለሁ ብለሃል፣ ከተቀራ በኋላ እወያያለሁ ብለሃል። እሺ ጂራ ሰምተህ ነው ወይስ አልሰማህም? ኧረ በስንት ስርዓት ነው የሰማው? አስበው ከእስልምና ወጥተህ ስንት ዓመት ቀጥልልህ። አንተ ከተወኩ ድረስ መሄድ እችላለሁ። እንዲህ ማለት ከተወኩ ድረስ መሄድ እችላለሁ። የእሱ ድምፅ ነው ማለት ይሰማል ወይ? ይሰማል። አሁን ይሰማሉ። ጂራ ሄሎ፣ ይቀጥሉ። ይሰማል። በቃ ጂራ ስለዚህ ላስገባ ከዚህ በኋላ ቢገቡም ተመሳሳይ እንዳያዝጉን በዚሁ ለመጥቀስ ነው። ሰላም እንዴት ናችሁ? ማይክ ይደርባል። አብዱ ሰላም ነው። ሰላም እንዴት ነህ? አለ እንዴት ናችሁ? እንኳን በሰላም መጣ። እንኳን በሰላም ቆዩ። ሙስሊም ነህ አይደል? አልሐምዱሊላህ። መልካም። እሺ ርዕሳችን ያው እንደምታየው የአላህ ህልውና ይላል። እንግዲህ አንተ እያልኩ ነው የማወራው። አንተ ልበል ወይስ አንቱ? ኧረ አንተን ባትለኝ አንተ በታይ የለም። ኡስታዝን ሰላም ነው። ኡስታዝን ሰላም ብዬው ነው። ጥያቄ አልመልስም። ለጥያቄው አልደረስኩም ለማለት ያክል ነው። ኡስታዝ አለ አይደል? አሁንማ ኡስታዝ ያስተምሯችኋል። እሺ ዘዲን
ዲያቆን ራሱ እንዳልቀራላቸው እየፈራው ነው እኮ እንደዚህ ጂራ ቅድም ራሱ ከመሃል መጀመሩንም አላስተዋለውም። ኡስታዝ ደግሞ ከመጀመሪያው ጀመሩ። ከመሃል እንዴት አልሰማም? እንዴት አላስተዋልኩም? አልነገርኩም? መሃል ላይ ጀምሮ እኔ ከመጀመሪያ ጀምራለሁ ነው ያልኩኝ። መሃል ላይ ስለጀመረ ነገር ከመጀመሪያ መጥቼ ጀምሬ እሄዳለሁ ስል ከዛ መልስ አልሰጠኝም። እየተሰማ አይደለም መሰለኝ። ኢዘዲን አለ ኢዘዲን አኪራ እንደሚት አድርግልን። ኡስታዝ ድምፅ እየገባ ነው። አንዴ ባክግራውንድ ድምፅ አለ እርሶ ጋር። እሺ ኢዘዲን 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 አለ። ኦኬ ስትኖር አንድ ቁጥር ጽፈህ ግባ። አኪራ አለ። እሺ ሰላም አኪራ። ሰላም ነው አለን። ከየት ቤተ እምነት ነው? ሙስሊም ነህ? አዎ ሙስሊም ነኝ። መልካም። እሺ እንኳን በሰላም መጣ። እንኳን ሰላም ቆያችሁ። እሺ ርዕሳችን የአላህ ህልውና ይላልና እሱ ርዕስ ላይ ነው የምናወራው። መቀጠል ትችላለህ? አዎ መቀጠል እችላለሁ፣ ግን እኔ ማማይን ሰላም ልበላት መጀመሪያ። እሺ ማማይ ቀጥይ። በቃ እሺ ሰላም ማማይ እንዴት ነሽ? ሰላም ነው ገና አምላክ ርዕሱ ላይ እናውራ ሲል በነገራችን ላይ አዎ ማማይ በጣም አድናቂሽ ነኝና በጣም ብዙ ጊዜ የሃይማኖት እንደዚህ ክርክሮች ላይ ምናምን አይሻለሁ። ጎበዝ ነሽ። ያው የተወሰነ ያው ሂዳያን አላህ ነው የሚሰጠው። ነገር ግን አንቺ ጎበዝ ነሽ። በጣም ብዙ ያነበብሽ ነው፣ ትረጃለሽ። ነገር ግን እንደዚህ አይነት ደግሞ ከአንቺ አልጠበቁም። በቃ አንቺ ጀግና ነሽ። የራስሽን እምነት ትክክል ነው ብለሽ የምታምኚ ሴት ነሽ። ያንን ደግሞ ለማሳየት ነው የምትሞክሪ። በትክክለኛው መንገድ ነው እየሄድሽ የነበረው እና እንደዚህ ደግሞ በውሸት ኡስታዝ ምናምን አስመስለሽ ማምጣትሽ እሱ ነው የገረመኝ። መጨረሻ ላይ አልሰማሁትም። እሱ በጣም ገርሞኛል። እንደዚህ በውሸት ኡስታዝ አስመስለሽ ምናምን እንደዚህ አንቺ ያለሽበት ቤት እኔ የተከበረ ቤት ነው የማውቀውና የሆነ እውቀት ያለበት ቤት የውሸት ድራማ አይነት ነገር አሰሪ ምን እስከማለሽ ድረስ ኡስታዙን ልታወራው ፈልገ ነው? ኡስታዙንማ በቃ ቅድም እኮ ቁርአን ሲያነብ እኮ ጨርሻለሁ፣ እያዳመጥኩ ነበርና ከስር። እስኪ አንተ ቀራለን ማማይ። ርዕሱ ላይ ፕሊዝ፣ ርዕሱ ላይ ፎከስ ቢያደርጉ አይ ቲንክ ጥሩ ነው። በነገራችን ላይ ማንኛውንም የምትፈልጉትን ጠይቁ። የምታስገቢው አኪራ ያነባል እና ችግር የለውም። እሱ ግን አሁን እንደዚህ አይነት ኡስታዙ ይሄንን ካነበ ማለት ነው ወላሂ ምንድን እኔ እያለሁ ለምን እሷ የምትጠይቀው? ቆይ አንዴ ኡስታዝ እንትኑ ትምህርቱ ላይ ብቻ አኪራ ገብተዋል እኮ። ነገር ግን ማማዬን ነው በቃ ማድነቅ የምፈልገው። ማማዬ በጣም ጎበዝ ልጅ ነች። እንደዚህ ግን አረታደም ለማለት ያክል ነው የገባሁት። እሺ በቃ ዱአ አድርግላት። ሰው አሁን ወደ እንሂድ። ወደ ኡስታዙን እንድጠይቀው ከፈለክ ችግር የለውም ጠይቀዋለሁ። ጥሩ አንተ ትጠየቅና ኡስታዝን ጠይቃቸዋለህ። ችግር የለውም። የአላህ ህልውና ኡስታዝማ ፌክ ነው እኮ እንዴት አድርጌ ልጠይቅ? ችግር የለውም። በኋላ እሱን ታረጋግጣለህ አንተ ራስህ። ችግር የለውም። ታረጋግጣለህ እኮ ቅድም እኮ ቁርአን ሲቀራ ነው እኮ። እስኪ አንብቦ ወላሂ አይችልም። እስኪ አንብቦ ታች ያለ ሁሉ እኮ ያውላል። በቃ የውሸት ኡስታዝ ያመጣ የውሸት እንደሆነ ታች ያለ ሁሉ አውቋል። ግን እናንተ በጣም ማለት የሆነ ነገር ከያዛችሁ ለምን ተዋሻላችሁ? በቃ እንዴ አኪራ እኔ ጋር አውራ እስኪ። ለነሱ አይደለም እነሱ እኔን አላመጡኝ፣ እኔ በራሴ ያመጣሁኝ። እነሱ ጋር ምንም ያገናኝ ነገር የለም። እኔ ጋር የምታወራው አይ ኡስታዝዬ ይቅርታ፣ አሁን ርዕሳችንን በጣም ሺፍት እያደረገ ስለሆነ ለዛ ነው ዲያቆን። ማማይ አንቺን እንደዚህ አልጠበኩሽም። የእውነት ጎበዝ ነሽ ብዬ ነው የማስበው። ናድግ ብራዘር፣ አንድ ነገር ልንገርህ። ይሄኛው ይሄ ኡስታዝ የምትሉት ከእናንተ በላይ ስለሚያውቅ ነው እንደዚህ ዳይቨርት የምታደርጉት። ስለዚህ በዚህ የምታደርጉት ቁጥር ሰው
ጭንቅላት ያላችሁ ሲታዘባችሁ መልስ እንደሌላችሁ ብቻ ነው የሚታዘብ። ስለዚህ እንደዚህ ማማዬ ብለህ እንደማትወዳት እኮ እናውቃለን። የእሷን ትምህርት ደግሞ ቢቋረጥ እኮ እንደምትጸልይ እናውቃለን። አሁን ግን እንደዚህ የናርሳስቲክ ጌም አትጠቀም አንቺ እንደዚህ ብለህ ሌላ ነገር አትግባና ይሄ ጌሙን የተረፈ የቀረ ነውና ጎ ቱ ዘ ፖይንት። የምትገቡ ከሆንኩ እስኪ ወደ ፖይንቱ ግቡ። እሱ ከእናንተ በላይ ያውቃል። ፕሮፊት ሮንግ እንደሆነ እስኪ ያሳዩ። ሚውት ፕሊዝ። ስለዚህ እስኩ ሮንግ ከሆነ ኡስታዙን አሳዩን ነው የምንለው። አክሰንቱ አረብ እኮ አይደለም። እናንተ ናችሁ አረብ ልትሆኑ የምትሉት፣ እሱ አረብ አይደለም። ሶ ጀስት ጎ ቱ ዘ ፖይንት ፕሊዝ። ቀጥሉ ጋይስ። ይቅርታ ደግሞ ስለ ካቶፍ ያደረጋችሁ ኪንጎ እንዴት መሰለህ? ጥያቄ መጠየቅ ሌላ፣ እዚህ ጋር ደግሞ ሙስሊም ነበርኩኝ ብሎ ማውራት ሌላ። ይህን ጥያቄ አስገብቶ ቢጠይቅ ምንም ችግር የለውም፣ የቻለ ሰው ይመልስለታል። እሱ ሙስሊም ነኝ ብሎ ወላሂ ነው ምልህ ገና ጀማሪ ሙስሊም ሱረቱል ፋቲሃን እንደዚያ አይቀርም። ኡስታዝ አሁን ለምሳሌ ከወጣ ደግሞ ኡስታዝ ብላችሁ መጥራቱ እዚህ ጋር ስናስፈለገ እስኪ የኔን ስም